ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ አመሻችሁ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። የአውሮፓ ቻምፒየንስ ሊግ አራተኛ ዙር ጨዋታዎች ሮብ ምሽትም ቀጥለው ተካሂደዋል። ብዙ ጨዋታዎች ነበር የተካሄዱት። ከእነዚህ ጨዋታዎች መካከል ኒውካስል አትሌቲክ ክለብን በሜዳው አስተናግዶ በዳንበርና በጆዋሊንተን ጎሎች 2-0 ሲያሸንፍ፣ ወደ አዘርባይጃን የተጓዘው ቼልሲ ደግሞ ከኳራባግ ጋር 2-2 ተለያይቷል። ለቼልሲ ኤስታቫኦ 16ኛው ደቂቃ ላይ ጎል አግብቶ ቼልሲ መምራት ቢጀምርም ኳራባጎች በአንድራዴ የ29ኛ ደቂቃ ጎልና በያንኮቪች 39ኛ ደቂቃ በተቆጠረች ጎል 2-1 መምራት ችሎ ነበረ። እንግዲህ ከማንቸስተር ዩናይትድ ዘንድሮ ያስፈረሙት ጋርናቾ 53ኛው ደቂቃ ላይ አቻ የምታደርጋቸው ጎል አስቆጥረው ቼልሲ ከአዘርባይጃን 1 ነጥብ ይዞ ሊመለስ ችሏል። ይሄ የአዘርባይጃን ቡድን ከዚህ በፊትም በዚህ በቻምፒየንስ ሊግ ጨዋታ ላይ ወደ ቤኔፊካ ሄዶ ቤኔፊካን በሜዳው ላይ በማሸነፍ አሰልጣኝ እንዲባረር ያስደረገ ነው። ከዛ በኋላ ነው ጆሴ ሞሪኖ የቤኔፊካ አሰልጣኝ ሆነው የተቀጠሩት። ቼልሲም እንግዲህ ዛሬ ኳራባግን አልቻለውም። አዘርባይጃን ላይ ሄዶ 2-2 ተለያይቶ ተመልሷል ማለት ነው። ሌላኛው አስገራሚው ጨዋታ ፓፎስ ቪሊያሪያልን 1-0 ያሸነፈበት ነው። ይሄ ፓፎስ የሚባለው ደግሞ የቆጵሮስ በጣም ትንሽ እያገር ቡድን ነው። ሉካንሰን የተባለው ጨዋታቸው ነው እንግዲህ ያስቆጠርላቸው 46ኛ ደቂቃ ላይ የቀድሞ የቼልሲ የአርሰናልና ብራዚል ብሔራዊ ቡድን ተጫዋች ዴቪድ ሉዊዝ አሁን እዛ ነው እየተጫወተ ያለው። የዴቪድ ሉዊዝን እዛ መጫወት ከዚህ በፊት ሚካኤል አርቴታ የአርሰናልን በያዘ ጊዜ የመጀመሪያ ጨዋታውን ያካሄደው ከቦርንማውዝ ጋር ነበረ። በሱ ጨዋታ ላይ ያስገባቸውን 11 ተጫዋቾች እነማን ነበሩ በሚል አንድ ቪዲዮ ሰርቼበታለሁ። የሱን ቪዲዮ ሊንክ ፖስት አደርግላችኋለሁ። ለማንኛውም ፓፎስ ቪያሪያልን 1-0 አሸንፏል። እንግዲህ በሌሎች ጨዋታዎች ክለብ ብሩዥ ባርሳን አስተናግዶ ቤልጅየም ላይ 3-1 ሲለያይ፣ ማንቸስተር ሲቲ ደግሞ ቦሩሲያ ዶርትሙንድን በ4-1 በሆነ ሰፊ ውጤት አሸንፏል። ወደዚህ ጨዋታ ከመግባት በፊት ቻናሌን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ አስታውሳችኋለሁ። ከክለብ ብሩዥ እና ከባርሳ ጨዋታ ሲጀምርላችሁ ክለብ ብሩዥ በትረሶልዲ 6ኛው ደቂቃ ላይ እና ፎርብስ 17 እና 63ኛው ደቂቃ ላይ ባገቡበት ጎል 3 ጎሎችን አስቆጥረዋል። ለባርሴሎና ደግሞ ፈራን ቶሬስ 8ኛው ላይ፣ ላሚን ያማል 61ኛው ላይ እንደሁም ዞሊስ 77ኛው ደቂቃ ላይ በራሱ ጎል ላይ አስቆጥሮ ባርሴሎና ከመሸነፍ ተርፏል ማለት ነው። በዚህ ጨዋታ ላይ ባርሴሎናዎች 2 ኳስ አግዳሚ መልሶባቸዋል። የፈርናን ቶሬስንና የኤሪክ ጋርሲያን። በተለይ የኤሪክ ጋርሲያ የላይኛው የግቡ አግዳሚ መለሰበት ኳስ በጣም የምታምር ነበረች። ከርቀት ነበረ የመተታክርሮ እንግዲህ አግዳሚውን አነቃንቃ ነው የተመለሰችው። በዚህ ጨዋታ ላይ የታዘብኩት ነገር የባርሴሎና ተከላካይ ይሄ ሃይላይን ሜዳቸው ግማሽ ድረስ ወጥተው የሚከላከሉት ዘንድሮ ዋጋ እያስከፈላቸው ነው። ተቃራኒ ሜዳ መግባትና መከላከል ነው የቀራቸው። በስፔን ላሊጋ ላይ እንግዲህ ከሪያል ማድሪድ ጋር እያደረጉትን ጨዋታ ልብ ብላችሁ ከሆነ እንደዚሁ ይሄ የተከላካይ ክፍል ነበር ዋጋ ያስከፈላቸው። ዛሬም እንግዲህ ሃይላይኑ እየተጣሰ እየተገባ 3 ጎል ገብቶባቸዋል። በዚህ ጨዋታ ላይ የላሚን ያማል ጎል ይሄ የስትሪት ፉትቦል ጎል ነው የምትመስለው። ሰፈር ውስጥ አይታችሁ እንደሆነ ኳስ የሚችሉ ትንንሽ ህጻናት ልጆች፣ በጣም ፊንታ የሚሰሩ ልጆች፣ ይሄ ሰፈር ጨዋታ ነው የሚመስለው። ከዳኒ አልሞ ጋር 1-2 ተቃብለው ያስቆጠራት ጎል በጣም ድንቅ የሆነችና ለእግር ኳስ ጨዋታ ውበት የሆነች ጎል ነበረች። ላሚን ያማል እንግዲህ ዛሬ ቺንጎል አስቆጥሯል ማለት ነው። ይሄ ጨዋታ 3-3 መጠናቀቁ እንግዲህ የጨዋታው ውጤት ካየነው 3-1 ሆነ እንጂ እንደኔ ግምት እንደውም ክለብ ብሩዥ ማሸነፍ ይገባው ነበር ስላችሁ አሁን ስታቱን በነገራችሁ ስታቱ ጠቅላላ ሌላ ነገር ነው የሚያወራው። የዚህ ጨዋታ ስታቲስቲክስ ላይ እንግዲህ ክለብ ብሩዥ 11 ሾት ሲኖረው ባርሳ 23 ጊዜ ሹት አድርጓል። እነዚህኞቹ ባለሜዳዎቹ 6 ጊዜ ኦን ታርጌት ሹት ሲያደርጉ ባርሳ 7 ጊዜ አድርጓል። ፖሴሽናቸውን ደግሞ ብናይ 23% ለክለብ ብሩዥ 77 ለባርሴሎና ነው። ግን ይሄን ጨዋታ እኔ ሙሉን ጨዋታ ነው ያየሁት። ማሸነፍ የነበረበት ግን ክለብ ብሩዥ ነው። ይሄ ፖሴሽን የሚባል ስታቲስቲክስ አንዳንድ ጊዜ እንዴት እንደሚያስታስት እንደውም ክለብ ብሩዦች ባለቀ ሰዓት ላይ ያገቡት ጎል ለምን እንደተሻረ አልገባኝም። በረኛው ሼዝኒ ላይ ጥፋት ተሰራ ብለው ነው ዳኛው የሻረው። ግን ሼዝኒ ላይ የተሰራ ጥፋት ምንም አላየሁም። እኔ አንዳንድ ጊዜ ለበረኞች የሚደረግ እንክብካቤ በጣም ይበዛል የሚባልበት ጊዜ እንደው እንግሊዝ ፕሪሚየር ሊግ ላይ በረኛ እየተገፈተረ ጎል ይገባበታል። እዚህ ደግሞ እንግዲህ በረኛውን ነካው ብለው ነው
ጎሉን የሻረባቸው። ግን ባርሴሎና ይሄን ያክል የኳስ ቁጥጥር ቢኖረውም በተለይ ፎርብስ ያባከናቸው ሌሎች ኳሶች አሉና ያቺ የተሻረች ኳስ በጨዋታውን ብታዩት ይሄ ጨዋታ ክለብ ብሩዥ ማሸነፍ የሚገባው ነበር። ለማንኛውም ባርሴሎና በላሚን ያማል ብልጠት አቻ ወጥቶ 1 ነጥብ ይዞ ተመልሷል። የመጨረሻው ጨዋታ ማንቸስተር ሲቲ በፍጹም የበላይነት ቦሩሲያ ዶርትመንድን 4-1 ያሸነፈበት ጨዋታ ነው። በዚህ ጨዋታ ላይ በጣም ድንቅ የነበረው ፊል ፎደን ነው። በ22ኛውና 57ኛው ደቂቃ ላይ ጎሎች ያስቆጥረዋል። ሁለቱ ጎሎች ተመሳሳይ ናቸው። ከውጭ አንግሏን ጥግ ላይ ያስታከ ነው ይሾት የሚያገባቸው። ፎደን ዛሬ በጣም ልዩ ነበረ። ሃላንድ አግብቷል 29ኛው ደቂቃ ላይ ሁለተኛውን ጎል እና ቸርኪ ተቀይሮ የገባው 90 ሲደመር 1 ላይ አራተኛና የማሳረጊያዋን ጎል አስቆጥረዋል። ለቦሩሲያ ዶርትሙንድ አንቶን ነበር ያስቆጠረው 72ኛው ደቂቃ ላይ። እንግዲህ ይሄ ጨዋታ በማንቸስተር ሲቲ ሙሉ የበላይነት ነበር ያለቀው ብያችኋለሁ። 11ኛ ደቂቃ ድረስ ምንም ኳስ ያልነካው ኤርሊንግ ሃላንድ በ34 የቻምፒየንስ ሊግ ጨዋታዎች 32ኛ ጎሉን ነው ያስቆጠረው 29ኛው ደቂቃ ላይ። እንግዲህ 34 ጨዋታ ተጫውቶ 32ኛ ጎሉን አስቆጥሯል። በጣም ይሄ ትልቅ የሆነ ሪከርድ ነው። ከዚህም ሌላ ሃላንድ ሪከርድ ይዟል። ዛሬ ለ3 የተለያዩ ክለቦች 5 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል በማስቆጠር ብቸኛ ተጫዋች ሆኗል ማለት ነው። ለሬድቡል ሳልዝቡርግ፣ ለቦሩሲያ ዶርትሙንድና ለማንቸስተር ሲቲ በ5 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ ጎል አስቆጥሯል። ይሄ ተጫዋች በጣም አስገራሚ የሆነ የጎል ማስቆጠር ሪከርድ ነው። ሃላንድ ዘንድሮ በጣም በጥሩ ብቃት ላይ ነው የሚገኘው። ማንቸስተር ሲቲ ደግሞ ጨዋታውን ከተመለካታችሁት ሲቲ በጣም ለውጥ አለው። ጨዋታቸው በጣም ቀጥተኛ ኳስ ነው የሚጫወቱት። ኳስን እንደ ድሮ ማሽሙን መሆናቸውን ትተዋል። ግብ ጠባቂያቸው ዶናሩማም ከተከላካዮቹ ጋር ሲፈልገው ኳሱን በእግሩ ይቀባበላል ሲመቸው፣ አለበለዚያ ደግሞ እየለጋ ነው የሚያወጣው። ሃላንድም ቢሆን የሚታማበትን በጨዋታ ላይ የመሳተፍ ሂደት በጣም አሻሽሏል። ወደኋላ እየተመለሰ ኳስ እየመሰረተ 1-2 እየተጫወተ ኳስን ይዞ ይመጣል። ቼሪኪ ተቀይረው ከገባ በኋላ የቸርኪ የሚባል ተጫዋች ድንቅ ተጫዋች ነው። በጣም የፈጠራ ብቃቱ በጣም ደስ የሚል ተጫዋች ነው። ጋርዲዮላ በጣም የሚወደው ተጫዋች ነው። 88ኛው ደቂቃ አካባቢ በተረከዘ ለበርናንዶ ሲልቫ በሁለት ተጫዋቾች መካከል ያቀበለው ኳስ በጣም ልዩ ነበረች። ለማንኛውም ዶርትሙንድን ሳይመስል ጨዋታው ሳይገባ ምናልባትም ጎል ካስቆጠሩ በኋላ ትንሽ ደቂቃዎች ነበረ ወደ ጨዋታው ለመመለስ የሞከሩት። ማንቸስተር ሲቲ እና ፊል ፎደን የበላይነት ወስደውባቸው ሃላንድ ደግሞ ሪኮርዶችን ሰብሮ ጨዋታው በማንቸስተር ሲቲ 4-1 በሆነ ውጤት ተጠናቋል። ፔፕ ጋርዲዮላ ከጨዋታው በኋላ ሲናገር እንግዲህ ቻምፒየንስ ሊግ ላይ ዶርትሙንድ በጣም ትልቅ ቡድን ነው፣ እንዴት ምርጥ ቡድን እንደሆነ የመጀመሪያው 15 ደቂቃ ላይ ልብ ብላችሁ ካያችሁ በደንብ ያስታውቃል። እኛ አልነበርንም ነው ያለው። የመጀመሪያው 15 ደቂቃ ላይ ኳሶችን በረጃጅም የለጋን ስናባክን ነበር ነው እንግዲህ ጋርዲዮላ ያለው። ከዛ በኋላ እና መጨረሻ ላይ ደግሞ ከጎል ካስቆጠሩብን በኋላ የነበረው 10 ደቂቃ አካባቢ በጣም ተጭነውን ነበር። ለማንኛውም ጥሩ ውጤት ነው ብሏል። ስለ ሃላንድ ደግሞ ተጠይቆ ሲያወራ ያ ሃላንድ ሪከርድ መስበር በጣም ደስተኛ ነኝ፣ ደግሞም ይገባዋል ብሏል። ከሱ በላይ ሪከርድ መስበር የሚገባው ተጫዋች የለውም ብሏል። እንግዲህ ጋርዲዮላ በልጆቹ ዛሬ ኮርቷል ማለት ነው። ዛሬ የተደረጉት ጨዋታዎች እነዚህን ነበር ያየሁላችሁ። በሌላ የእግር ኳስ ዘገባ እስከምንገናኝ ድረስ እንግዲህ ቻናሌን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ላለው እስከዛው ሰላማችሁ ይብዛልኝ። ቻው